ፖሊስ አደገኛውን ሰው መያዙን አሳወቀ። ከቀጨኔ መድኃኔዓለም መልካም ዜና ተሰምቷል። የ5 ቢሊዮን ዶላሩ ድርድር፣ ለአርቲስቶች የተሰጠው ማስጠንቀቂያ፣ ከፓኪስታን ለዓለም ሕዝብ የምስራች ተልኳል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 28 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። አደገኛ ህገወጥ የሰዎች አዟዟሪ ይትባረክ ዳዊት ከነ ግብረ አበሮቹ በቁጥጥር ስር ዋለ። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረ አደገኛ ህገወጥ የሰዎች አዟዟሪ ይትባረክ ዳዊት ከነ ግብረ አበሮቹ በቁጥጥር ስር መዋሉን ገልጿል። ከ3000 በላይ ሰዎች በህገወጥ መንገድ በማዘዋወር ከ100 በላይ ሰዎች ለሞት የዳረገና ከ50 በላይ ሴቶች እንዲደፈሩ ምክንያት የሆነው ይትባረክ ዳዊት ከ9 ግብረ አበሮቹ ጋር በቁጥጥር ስር ውሎ ምርመራ እየደረገበት ይገኛልም ብሏል። ይህንን ውስብስብና ድንበር ተሻጋሪ የወንጀል ምርመራ የኢትዮጵያ ፌዴራል ፖሊስ በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውር ለመከላከል ከሚሰራ ዘ ሪጂናል ኦፕሬሽናል ሴንተር ኢን ሰፖርት ኦፍ ካርቱም ፕሮሰስ ከተባለ ድርጅት ጋር ባደረገው የመረጃ ልውውጥ ነው በቁጥጥር ስር የዋለው ተብሏል። ብራንድ አምባሳደር ለሆኑ አርቲስቶች የቀረበ ጥብቅ ማስጠንቀቂያ፣ ብዙዎች ውል ማቋረጥ ብቻውን ከማንኛውም ተጠያቂነት ነፃ የሚያደርግ ቢመስላቸውም የኢትዮጵያ ህግ ግን ከዚህ የተለየ መልኩን ጥብቅ ድንጋጌዎች ማስቀመጡን የህግ ባለሙያዎች ይገልጻሉ። የህግ አማካሪና ጠበቃ ሰብለ አሰፋ የማስታወቂያ አዋጅ ቁጥር 759/2004ን ዋቢ በማድረግ እንደገለጹትም አንድ የብራንድ አምባሳደር ማስታወቂያ ከሰራ በኋላ ውሉን ስለበጠሰ ብቻ በዛ ማስታወቂያ ለተታለሉ ዜጎች ካለበት ኃላፊነት ነፃ አይሆንም ብለዋል። አርቲስቶች ወይም ታዋቂ ሰዎች አንድም ምርት ወይም አገልግሎት ሲያስተዋውቁም ህዝቡ የእነሱን ዝናና መልካም ስም ተማምኖ ውል ውስጥ ሊገባ ይችላል። ድርጅቱ አሳሳሽ ከሆነ ወይም ቃል የገባውን አገልግሎት የማይሰጥ ከሆነ አምባሳደሩ ውል አቋርጫለሁ በማለት ብቻ እጁን መታጠብ አይቻልም። በህጉ መሰረት አርቲስቶች ተጠያቂነት ለማስቀረት የሚከተሉት ነጥቦች መተግበር ይኖርባቸዋልም ብለዋል። ድርጅቱ ህዝብን እያታለለ መሆኑን ካመኑም አምባሳደሩ የአጸፋ ማስታወቂያ የመልቀቅ ግዴታ አለበት ያሉትም ጠበቃዋም የአጸፋ ማስታወቂያ በተለያዩ አማራጮች በተመሳሳይ መልኩም ሊቀርቡ ይችላሉም ብለዋል። ለአጸፋ ማስታወቂያ የሚወጣውን ወጪ ማስታወቂያ አስነጋሪ ድርጅት፣ አርቲስቱና ማስታወቂያውን ያሰራጨው ሚዲያ በጋራ የመሸፈን ኃላፊነት አለባቸውም ብለዋል። ይህ ክስተት ለማንኛውም ታዋቂ ሰው ጥልቅ ማስጠንቀቂያ የሚሰጥም ሲሆን አንድን ድርጅት ከሚወክላቸው በፊትም ስለ ድርጅቱ ማንነትና ስለሚሰጠው አገልግሎት ትክክለኛነትም በቂ ጥናት ማድረግ እንደሚገባቸው ባለሙያው መክረዋል። ከቀጨኔ መድኃኔዓለም የተሰማው መልካም ዜና፣ ከስግደት መልስ ለምዕመናን ነፃ ትራንስፖርት አገልግሎት እናደርሳለን ሲሉ የቤተ ክርስቲያኑ ወጣቶች ተናገሩ። የቀጨኔ ወጣቶች ለስቅለት በዓል ልዩ የበጎ ፍቃድ አገልግሎት ማዘጋጀታቸውን አብስረዋል። ቀጨኔ በየዓመቱ በዕለተ ዓርብ ወይም የስቅለት ዕለት በቀጨኔ ደብረ ትንሣኤ መድኃኔዓለም ቤተ ክርስቲያን የሚከናወንና ምዕመናንን በነፃ ወደ መኖሪያቸው የማድረስ ታላቅ መንፈሳዊና ማህበራዊ አገልግሎት ዘንድሮም በላቀ ዝግጅት እንደሚከናወን አስተባባሪዎቹ አሳወቁ። የቀጨኔ አካባቢ ወጣቶች የታክሲ፣ የቤት መኪና፣ የላዳና የራይድ አሽከርካሪ በጋራ በመሆን የጾም ስግደቱን አጠናቀው ለሚወጡ እናቶች፣ አባቶች፣ አቅመ ደካሞችና ህፃናትም ከቤተ ክርስቲያን ቅጥር ግቢ እስከ መኖሪያ አካባቢያቸው ድረስ በነፃ የማድረስ አገልግሎት ይሰጣሉም ብለዋል። በዚህም ዋና ዓላማው የክርስትናን የፍቅርና የትህትና መገለጫ በተግባር ማሳየት፣ በዕለቱ የሚታየውን የትራንስፖርት እጥረት በመቅረፍ ምዕመናንን መርዳት፣ ማህበራዊ ኃላፊነትን በመወጣት ለሌሎች አካባቢዎችም አርያ መሆን ነው ሲሉም ወጣቶቹ ተናግረዋል። ለፋሲካ በዓል 1 ኪሎ ስጋ በ650 ብር ብቻ እንዲሸጥ ተወሰነ። በአዲስ አበባ ከተማ 1 ኪሎ ስጋ ለትንሣኤ በዓል በ650 ብር እንዲሸጥ መወሰኑና ገበያውን ለማረጋጋት 600 ሺህ የቁም እንስሳት ወደ ከተማዋ መግባታቸውን የአዲስ አበባ ንግድ ቢሮ አሳወቀ። የቢሮ ኃላፊ ሀቢባ ሲራጅ በሰጡት መግለጫ በበዓል ግብይት ወቅት ምንም አይነት የምርት አቅርቦት እጥረት እንዳይኖር ሰፊ ዝግጅት ተደርጓል ብለዋል።
ለበዓሉ ፍጆታ የሚውሉ 600,000 የሚሆኑ የቁም እንስሳት ወደ ከተማዋ እንዲገቡ መደረጉና ይህም ገበያውን ለማረጋጋት ትልቅ አስተዋጽኦ እንደሚኖረውም ገልጸዋል። በበዓሉ ምክንያት በከተማዋ የሸቀጦች እጥረት እንዳይከሰትም ቅድመ ዝግጅት መጠናቀቁን የጠቀሱት ኃላፊዋ በተለይ የስጋ ምርት በ1 ኪሎ በ650 ብር እንዲሸጥ መወሰኑን ይፋ አድርገዋል። ይህ ውሳኔ ህብረተሰቡ በዓሉን በተመጣጣኝ ዋጋ እንዲያከብር ታስቦ የተደረገ መሆኑንም አክለው ገልጸዋል። አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎች እየታጠፉ ነው ብለዋል። በነዳጅ እጥረት ምክንያት አገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑን የተሽከርካሪ ማህበራትም ገልጿል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉም በነዳጅ እጥረት ምክንያት አገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎችም ከ35 እስከ 40 በመቶ መቀነሳቸውን ተናግረዋል። 38ኛ ቀኑን የያዘው ኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያትም ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አሳውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመላክተው ከሆነ ከኢትዮጵያ የነጭ ናፍታ አቅርቦት ውስጥም 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥ በመዘጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልቻለችም ኩዌት ነው። ይህንን ተከትሎም በቀን በአማካኝ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣም አቅርቦቱም በ50 በመቶ ገደማ ቀንሶም 4.5 ሚሊዮን ሊትር መድረሱን ሚኒስትሩ ዶክተር ካሳሁን ጎፌ ባለፈው ሳምንት በሰጡት መግለጫ መናገራቸውም ይታወሳል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያዎች ነዳጅ ስርጭት መረጃ እንደሚያሳየውም በከተማዋ ካሉ 120 ነዳጅ ማደያዎች ውስጥም ዛሬ ሰኞ መጋቢት 28 ቀን 2018 ዓ.ም ላይ ናፍጣ ያላቸው 26ቱ ብቻ ናቸው። በአንጻሩ 65 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህ ሁኔታ ነጭ ናፍጣ የሚጠቀሙበት አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይም ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩም ተናግረዋል። ውድ አድማጮች የኢትዮጵያ ድምፅ ለመጋቢት 28 ቀን ያዘጋጃቸውን ዜናዎች ነው በመከታተል ላይ ያላችሁት። አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎች እንወሰዳችሁ። 3 ግዙፍ የነዳጅ ጫኝ መርከቦች ጅቡቲ ደረሱ። አይኤምኤፍ ግን ማስጠንቀቂያ ሰጥቷል። በኢትዮጵያ የተከሰተውን የነዳጅ እጥረት ሊያቃልል የሚችሉ 3 ግዙፍ የነዳጅ ጫኝ መርከቦች ጅቡቲ ወደ መድረሳቸውን ካፒታል ጋዜጣ ዘግቧል። በሌላ በኩል ዓለም አቀፍ የገንዘብ ድርጅት አይኤምኤፍ በባህረ ሰላጤው አካባቢ ያለውን ውጥረት በምስራቅ አፍሪካ ሀገራት ላይ የኢኮኖሚ ጫና ሊያሳድር እንደሚችል ማስጠንቀቁን ጋዜጣው ጠቁሟል። እንደ ድርጅቱ ትንታኔ ከሆነም ቀጠናው ባለው አለመረጋጋት ምክንያትም የንግድ መስመሮች መስተጓጎልና የጭነት ዋጋ መጨመር የዋጋ ንረትን ሊያስከትል ይችላልም ብሏል። የ5 ቢሊዮን ዶላሩ ድርድር ሳውዲ በስፔስ ኤክስ ያላትን ድርሻ እያሳደገች መሆኑ ሮይተርስ ዘገበ። ኤሎን መስክ የሚመራው ስፔስ ኤክስ ኩባንያ በቅርቡ ወደ አክሲዮን ገበያ ለመግባት ዝግጅቱን እያጠናቀቀም ሲሆን በዚህም የኩባንያው ጠቅላላ ዋጋ ከ2 ትሪሊዮን ዶላር በላይ ሊገመት እንደሚችልም ተነግሯል። ኩባንያው ይፋው የንግድ ሽያጭ ከመጀመሩ በፊትም ከሳውዲ አረቢያ የህዝብ ኢንቨስትመንት ፈንድ የ5 ቢሊዮን ዶላር ተጨማሪ ኢንቨስትመንት ለማግኘት ንግግር እያደረገ ይገኛልም ተብሏል። ይህ ድርድር የሳውዲ ፈንድ በኩባንያ ውስጥ ያለውን የባለቤትነት ድርሻ እንዳይቀንስ ለማስቀረት ያለመም ሲሆን የዓለም ግዙፍ ባንኮች በመሳተፍ የሚከናወነው ይህ የአክሲዮን ድርሻ በድምሩ 75 ቢሊዮን ዶላር ገቢ ለማግኘት አቅዷል ነው እየተባለው። ከእስላማባድ የሰላም ጭላንጭል ተሰምቷል። ፓኪስታን በአሜሪካና በኢራን መካከል ያለውን ውጥረት ለማርገብም ያቀረበችው የተኩስ አቁም የሰላም እቅድ ለሁለቱም ሀገራት ቀርቧል። ይህ እቅድ በአስቸኳይ ተግባራዊ የሚደረግ የተኩስ አቁምና የሆርሙዝ ወሽመጥን በትንሽ ቀናት ውስጥ የመክፈት ሀሳብን ያካቷል ነው የተባለው። ቀጣዩ ሰፊ ስምምነት ደግሞ ከ15 እስከ 20 ቀናት ባለው ጊዜ ውስጥም ይጠናቀቃል ተብሎም ይጠበቃል። ፓኪስታን ያቀረበችው ባለ 2 ምዕራፍ ስምምነት የሚከተሉት ነጥቦችም ይዟል። አንደኛው የመጀመሪያ ምዕራፍ አፋጣኝ እርምጃ ተኩስ አቁም በአስቸኳይ ይጀምራልም ተብሏል። ለዓለም አቀፍ የነዳጅ ፍሰት ወሳኝ የሆነው የሆርሙዝ ወሽመጥም ወዲያው ክፍት ይሆናል ነው የተባለው። ቀጣይ ምዕራፍ ከ15 እስከ 20 ቀናት ውስጥ የሚተገበረው ደግሞ መጠሪያው የኢስላማባድ ስምምነት ወይም ኢስላማባድ አኮርድ ተብሎ የሚታሰበው አጠቃላይ የሰላም ስምምነት ድርድር ይደረጋል። የመጨረሻው ስምምነት
ደግሞ ኢራን የኒውክሌር መርሃ ግብሯ ላይ ገደብ ለማድረግ ተስማማለችም ተብሏል። በምላሹ የሚሰጡ ጥቅሞች በኢራን ላይ የጣሉ ማዕቀቦች ይነሳሉ፣ የታገዱ የገንዘብ ሀብቶች ይለቀቃሉ፣ ለሆርሙዝ ወሽመጥ ደህንነት ሰፊ ክልላዊ ማዕቀብ ይዘረጋልም ሲል ሮይተርስ በጻፈው መረጃ ተመልክተናል። የኢራን አብዮታዊ ዘብ ዋና ተገደሉ። ከፍተኛ ስልጣን ባለው የኢራን አብዮታዊ ዘብ የደህንነት ክንፍ ላይ በተሰነዘረ ጥቃት የደህንነት ኃላፊው መጂድ ካማድ መገደላቸውም የአገሪቱ መንግስት አሳውቋል። በፈረንጆቹ 2025 ወደ ስልጣን የመጡት ካሚድ መገደላቸውን ተከትሎም የእስራኤል መከላከያ ሚኒስትር እስራኤል ካትዝ ጥቃቱ የተፈጸመው በእስራኤል አየር ኃይል መሆኑን በይፋ አረጋግጠዋል። በሌላ በኩል ደግሞ በቀጠናው ያለው ውጥረት ይበልጥ እያሻቀበ መምጣቱን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥብቅ የጊዜ ገደብ አስቀምጧል። ፕሬዝዳንቱ ኢራን የሆርሙዝ ወሽመጥን ክፍት እንድታደርግ እስከ ነገ ድረስ ብቻ የሚቆይ የማስጠንቀቂያ ጊዜም ሰጥቷል። ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክታቸውም ቀኑ ሲደርስ በቀጠናው ያሉ ጉዳዮች ሁሉም አንድ ላይ ይጠቃለላሉ በማለትም ከባድ ማስጠንቀቂያ አዘል መልእክትም አስተላልፈዋል። የኢራን ገዢዎች ወታደራዊ ክብራቸውን ማስጠበቅ አልቻሉም ሲሉ ግብፃዊው ጋዜጠኛ ተናገረ። ታዋቂው ጋዜጠኛም አልመስሪዮን አዘጋጅ ገማል ሱልጣን የአሜሪካ ልዩ ኮማንዶዎች በኢራን ግዛት ውስጥ ገብተው የተከሰከሱትን 2 F-15E ተዋጊ አውሮፕላን አብራሪዎች ለማዳን ያደረጉት ተልዕኮ ወታደራዊ ቅሌት ሲል ገልጾታል። ሱልጣን እንዳለውም ይህ እርምጃም የኢራን ገዥ አካል የወረቀት ላይ ነብር መሆኑን በድጋሚ ያረጋገጠም ሲሆን የአሜሪካ ኃይሎች በጠላት ግዛት ውስጥ ሰርገው የፈለጉትን ማድረግ እንደሚችሉም የታየበት ወታደራዊ ውርደት ነው ሲል ገልጾታል። ጋዜጠኛው የሳውዲው ልዑል ቱርኪ አልፋይሰል ቀደም ሲል ኢራን በቃላት የምትፎክር እንጂ በተግባር ግን ምንም የማታመጣናት በማለት የሰጡትን ማስጠንቀቂያ በማስታወስም የገዢው አካል ሹማምንት በድንጋጤ ውስጥ መውደቃቸውን ጠቁመዋል። በተራራማው የኢራን ግዛት ውስጥ በተካሄደው በዚህ ኦፕሬሽንም የአሜሪካ ልዩ ኃይሎች ወደ አብራሪዎቹ ለመጠጋት የሞከሩ በደርዘን የሚቆጠሩ የኢራን አብዮታዊ ዘብ ወታደሮች በመግደል አካባቢውን ሙሉ በሙሉ ተቆጣጥረውት እንደነበረም ተገልጿል። በዚህም አንድም የአሜሪካ ወታደር አለመገደሉም ጉዳዩ ምን ያህል ከፍተኛ ደረጃ መድረሱን ያሳያል ሲል ጽፏል። ጋዜጠኛ ሱልጣን የኢራን መሪዎች በስነ ልቦና የታወኩና በፕሮፓጋንዳ የሚጮሁ ሲል የገለጻቸውም ሲሆን በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ የጠላት ኃይሎች በኢራን ምድር ላይ አርፈው የኢራን ወታደሮች ተፋልመው ግዳጃቸውን መፈጸማቸው ትልቅ ውድቀት መሆኑን አብራርቷል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 28 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁም ስለነበራችሁ ከልብ እናመሰግናለን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።